የሉሊት አክስት እንደታመሙና ወደ ሆስፒታል ሄደው በዛው ወደ ቤታቸው እንደሄዱ ለሱራፌል ትነግረዋለች። ሱራፌልም እኔ ስለተናገርኳቸው በዛ ተቀይመው ነው የወጡት ወይስ ምንድነው ሲል ይጠይቃታል ሉላም ይውልህ አሁንም ቢሆን አክስቴ ከመጣች ካንተ ጋር ጥሩ ነገር አይፈጠርም፣ ስለዚህ ከዚህ ከፊት ለፊት ጥፋ ስትለው ቆይ አልገባኝም ምን እየተካሄደ እንደሆነ፣ ግን አንቺ ምን እያሰብሽ ነው በቤቴ ላይ ውጣ እያልሽ የምትናገሪኝ ይላታል። እሱ ግን ከወንድሙ ከሮቤል ጋር ሄዶ ከዚህ በኋላ እሱን እንደሚጠላውና ከሱ ጋር ሰላም እንዳልሆነ እንዲያወራ ሁሉም ሰው ማመን እንዳለበት ይነግረዋል። ሱራፌልም እንደዛ ይሻላል ብለ ነው ሮቤል ሲለው፣ አዎ አሁንም ቢሆን ስታገኘኝ እኔን ለመደባደብና እኔን ለመሳደብ እንጂ እኔ ጋር እንዳትለሳለስ ይለዋል። ምክንያቱም እኔ እናንተ ጸበኛ ማሞች ሁነን ነው መቀጠል ሰውም ማወቅ ያለበት፣ ሌላው ይቅርና እነሳሚ ሁሉ ማወቅ ያለባቸው እንደዛ ነው ይለዋል። እንደዛ ከሆነ በጣም ጥሩ ችግር የለውም በእኔ በኩል ሁሉንም ነገር እንዳልከኝ አደርጋለሁ ሲለው፣ አዎ ምክንያቱም ቤዛ እንዴት ነች እሺ ሲለው፣ ቤዛ ደህና ነች፣ አሁን ከነበረችበት የተወሰነ ለውጥ አላት፣ ግን ደግሞ ደስ የማይል ዜና አለ ይለዋል። እና ደግሞም ስለ እሷ ለማውራት ነው በአስቸኳይ እየደወልኩልህ፣ በአጋጣሚ ይሄ እየተረገመ ሳሚ መጣ እንጂ ሲለው፣ ምክንያቱም ሳሚ በመሀል ተቀጣጥረው ስለነበረ ሮቤልም ሽውጥ ይዞ ነበር የመጣው። ሳሚ ግን ምንም ነገር መያዙ ባይታወቅም ግን የሚመስለው ፊት ለፊት ባዶ እጁን እንደሆነ ነበረ። እናም ሮቤልም እየፈነጨ አሁን ምን ልታደርግ መጣህ? እኔ አንተ ልጅ ተጠንቀቅ፣ ከዚህ በኋላ እኔ እገልሃለሁ ይለዋል። መግደል ከፈለግ ይኸው ፊት ለፊትህ ነው ያለሁት፣ ማንም ካጠገብህ የለም፣ ስለዚህ መግደል ትችላለህ። አሁን እኔ ካንተ ጋር የመጣሁት ስለ መገደልና ስለ መገዳደል ለማውራት ሳይሆን ቤዛን የት እንዳደረካት ማወቅ ፈልጋለሁ። ቤዛ የት ነው ያለችው? ቤዛን በአስቸኳይ እንድትሰጠኝ ፈልጋለሁ ይለዋል። አንተ ስለ ቤዛም ሆነ ስለማንም አያገባህም። ሲቀጥል ደግሞ እኔ ስለ ቤዛ ማውቀው ነገር የለም። ከዚህ በኋላ ከኔ ጋር እንድትሳፈጥ አልፈቅድልህም ይለዋል። ፈቀድክልኝም አልፈቀድክልኝም እኔ ግን አይመለከተኝም። የሚመለከተኝ የምጠይቅህ ስለ ቤዛና ስለ ቤዛ ነው ይለዋል። ሮቤልም በጣም ይናደድና ከዚህ በኋላ ከኔ ከምትፈልገው ምንድን ነው? ቆይ እኔ ግን ለምንድን ነው እስከዛሬ ያልገደልኩ አንተ ልጅ ሲል ሳሚን ይናገረዋል። ፈርተህ ነዋ ያልገደልከኝማ፣ ሁልጊዜም ትደቅናለህ፣ ግን አንድም ቀን ጨክነ ተኩሰህ አታውቅም። ወንድ ከሆንክ ሞክራ ይለዋል። በዛን ሰዓት ሮቤልም ሽጉጡን ያወጣና የሳሚ ሆር ላይ ይደቅነዋል። ተኩሰዋ ታዲያ ጎበዝ ከሆንክ እስኪ በል ሞክራ ተኩስ ሳቦ ምላጩን ሲለው፣ ሮቤልም ቆይ ግን ለምንድን ነው ላንተ ላይ መተኮስና ምላጭ መሳብ የማልጨክነው? እቺ የማይጨክነው ግን ቆይ ለምንድን ነው ሲል፣ ፈሪ ስለሆንክ ነዋ የማትጨክነው፣ ፈሪ ስለሆንክ ነው የማትገለኝ። እኔን ታውቃለህ፣ በጣም ነው የምትፈራው። ግን እንደዚህ ስላደረክ አሁንም ፈርቼ ሩጬ ጥይህ መሄድ እንዳይመስልህ፣ ወይም እግርህ ስር ተንበርክኬ የምለምንህ እንዳይመስልህ። የምነግርህ አሁንም ቢሆን እውነታውን እንድታውቅ የምፈልገው ቤዛን የት ነው ያደረካት? እስከ ነገ እታገስሃለሁ፣ እስከ ነገ ጠብቅሃለሁ፣ ከነገ በኋላ ግን ጊዜ አልሰጥህም ይለዋል። ከዛም ሮቤል እንደዛ እያለ እተኩሰዋለሁ፣ እዩልህ አፍህን ማዘጋ ከሆነ ሲለው፣ ተኩስ፣ እኔ መቼም አፌን አልዘጋም በህይወት እያለሁኝ ካልሞትኩ በስተቀር፣ ስለዚህ መተኩስ ትችላለህ፣ ተኩሰው ይኸው መቼ እጅህ ተያዘ ይለዋል። በዛን መሀል ሱራፌል ከዚህ መጣ ሳይባል ይመጣና ከጀርባ ሮቤልን ይመታዋል። በዛን ሰዓት ሮቤል ይወድቃል። ሱራፌልም በቃ ሳሚ በቃ ይቅርታ ሲለው ወደ ሳሚ ሲያመስል፣ ባክህን አታስመስል፣ እንደዚህ የሚያስመስል ሰው አልፈልግም እኔ ይልና ሳሚ ሱራፌልን ይናገረዋል። ቆይ ነገሮችን ስለደበቅኩ በጣም ይቅርታ ሳሚ፣ እርግጥ እውነት ነው፣ አዎ ሊመስልክ ይችላል፣ አልቀየምህም፣ ግን ደግሞ ቢሆንም እኔም እንዳንተው ቤዛን ፈላጊ ነኝ። ይሄ ተረገመ የት እንዳደረጋት እኔ እኮ እንዳይገላት ብዬ እኮ ነው እስካሁን ድረስ እሱን በጸባይ ያስኩትኝ ታውቃለህ እንጂ ለሌላ ነገር ብዬ አይደለም ሲለው፣ ባክን አታስመስል፣ እየተኩላ ለምድህን ለብሰህ እኔ ጋር አታስመስል፣ ሁሉንም ነገር አውቃለሁ። ምን ነው ንብረቷን ለመውሰድ ነበር እንዴ? ቤዛን ታፈቅራት የነበረው እኮ በድጋሚ እሷን አግብተህ እንደገና እኩል ቤተሰብ ሁነህ ሁሉንም ንብረት ተፈራርመህ በስም ካደረክ በኋላ በዛን ሰዓት ፍቺ ጠይቀህ እኩል ልትካፈል ነው አይደለ? ገንዘብ የማናቅ ይመስልሃል? ሁሉንም ነገር አውቃለሁ።
እባክህን ሳሚ አሁንም ቢሆን ቤዛን አብረን ነው መፈለግ ያለብን ሲለው ያንተ እገዛ አያስፈልገኝም፣ ብቻዬን የጀመርኩት ብቻዬን ጨርሰዋለሁ። አንተም ሆንክ አንተም አታስፈልጉኝም። አውቃለሁ አሁን ሮቤል የወደቀው ትንፋሽ አጥሮት እንዳይመስልህ አውቃለሁ። ይሰማል፣ ሁሉንም ነገር እየሰማ ነው። ሲነሳ ንገረው፣ እስከ ነገ ቤዛን የት እንዳደረጋት እንዲነግረኝ እሺ። ነገ መልስ እፈልጋለሁ፣ ለነገ ንገረው። ካንተ ጋር ጨርሻለሁ፣ እንዳትቀርበኝ። ከዚህ በኋላ እኔ እናንተ አንተዋወቅም። ለካ እንደዛ ተለሳልሰ እየቀረብከው ለተንኮልህ ነበር ይለዋል። ሱራፌልም ግራ ተጋብቶ እባክህን ቢለው ሳሚ ሁሉንም ነገር ስለደረስኩበት ከዚህ በኋላ ካንተ ጋር ግንኙነት የለኝም፣ ግን ያችን ምስኪን ቤዛን ግን እፈልጋታለሁኝ። እኛ እናንተ ገንዘቧን ሳይሆን ንጹህትነቷን ማንነቷን ነው የምንፈልገው። ስለዚህ ቤዛን እፈልጋታለሁ ይለውና ጥሎት ይሄዳል። በዛን ሰዓት ሱራፌልም ሳሚ መሄዱን ካረጋገጠ በኋላ ሮቤል ተነስ በቃ ተነስ ሂዷል ይልና ሮቤልን ያነሰዋል። እንዴ ጎዳውህ እንዴ ሲለው እንዴ የቆየውን ቂምክን ሁሉ እኮ ነው የተወጣህብኝ ይለውና ለማንኛውም አይዞህ በቃ እና እንዴት ነው ሲለው በቃ ዝም በል አሁን ለማንኛውም በኋላ የተለመደው ቦታ እንገናኝና እናወራለን እሺ፣ ይሄ ተረገመ ደግሞ እንዳይመጣ ተመልሶ ይልና ሱራፌል ሂድ ወደ መኪና ይለውና ሱራፌልም ወደ መኪናው ይሄዳል። ሮቤልም መኪና ውስጥ ገብቶ ይሄዳሉ። ሳሚ ወደ ቤት ነበር የሄደው፣ ምክንያቱም ሉሲ እየጠበቀችው ነበር። ሉሲ የት ሄደ እያለች እየተጨነቀች ነው፣ ግን ደግሞ ሳሮን እባክሽ ተረጋጊ እያለች እያረጋጋቻት ነበር።